ፍላጎትን ከአቅም ጋር አቀናጅቶ ግልጽ ግብ መያዝ ለውጤታማነት ቁልፍ መሆኑን በተለያዩ ዘርፎች እየተመዘገቡ ያሉ ስኬቶች በተግባር እያረጋገጡ ይገኛሉ። በብልህ አመራርና ቀጥተኛ ክትትል ታጅቦ ተግባራዊ እየተደረጉ ያሉ የገበታ ፕሮጀክቶች የኢትዮጵያን እውነተኛ መልክና ተፈጥሯዊ ጸጋ ለዓለም በማስተዋወቅ ረገድ አይንገላጭና ታሪካዊ ሚናን እየተጫወቱ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል የገበታ ለትውልድ መርሃ ግብር አካል የሆነውና የኢትዮጵያን የቱሪዝም ገጽታ ወደ ላቀ ከፍታ የሚያሸጋግረውን የሃሮ ደንዲ ሎጅን በታላቅ ድምቀት መርቀዋል። ተፈጥሮ ታሪክና ባህልን በአንድ ጥላ ስር ያስተሳሰሩት እነዚህ ግዙፍ ስራዎች በመንግስት ጽኑ ቁርጠኝነት ብቻ ሳይሆን በባለ ሀብቶች ንቁ ተሳትፎና በአርበኝነት ስሜት በተደረገ ትብብር የተገነቡ ድንቅ የጥበብ ውጤቶች ናቸው። የእነዚህ ፕሮጀክቶች ፋይዳ በመዝናኛ ስፍራነት ብቻ የሚገደብ አይደለም። በተለይም የብልጽግና ማሳያ የሆኑት እነዚህ ፕሮጀክቶች የተለያዩ ስልታዊ ጠቀሜታዎች ይዘው መጥተዋል። በገበታ ለሀገር በገበታ ለሸገር በገበታ ለትውልድ የሰራናቸው ስራዎች ባለሀብት አስተባብረን በመንግስት በጀት በመንግስት ሀብት ሳይሆን የቱሪዝም ሴክተሩን አይን ገልጠን አስተምረን ፕራይቬት ሴክተር እንዲገባ ማድረግ አለብን የሚል ነበር። ፕራይቬት ገባ። ከዚህ ቀደም እነዚህ ሁሉ ፕራይቬት ሴክተሮች ምን እጅ እግራቸውን ያዛቸው የተባለ እንደሆነ በግልጽ ስትራቴጂ የሚደገፉ መሆን ስላልቻሉ አሁን በጣም በስፋት ስራ ጀምረዋል። አሁን የምንገኘው ደንዲ ሎጅ ነው። ከወንጪ 13 ኪሎ ሜትር ገደማ ራቅ ይላል። በጣም የሚያምር መልክዓ ምድር ነው። የሚያምር መልክዓ ምድር መሆኑ ብቻ ግን አይደለም። ኢትዮጵያን እንደ ኢትዮጵያ እየሰሩ ኢትዮጵያን እንደ ኢትዮጵያ ያቆሙ ለኢትዮጵያ ደማቸውን ያፈሰሱ አጥንታቸውን የከሰከሱ የጀግንነት ልክ የሆኑ የኢትዮጵያዊነት ልክ የሆኑ የኢትዮጵያዊነት መገለጫ የሆኑ ጀግኖች የፈሩት እዚህ አካባቢ ነው። ሰው እዚህ ሲመጣ የሀብቴ አባ መላ ሀገር፣ የባልቻ አባ ነፍሶ ሀገር፣ የገረሱ ዱኪ ሀገር፣ የከቤ ብዙነሽ ሀገር እያለ ታሪካቸውን እየመነዘረ ጠላትን ወራሪን እንዴት አሽመድምደው የኢትዮጵያን ነጻነት እንዳስጠበቁና ኢትዮጵያ የምትል ሀገር ስትሸጋገር ቆይታ እኛ ጋር እንደደረሰች የኛም ኃላፊነት እነሱን መስሎ እነሱን ተከትሎ ማሸጋገር እንደሆነ ለማሳየት ለመግለጥ ያግዛል። ፕሮጀክቶቹ በሚገነቡባቸው አካባቢዎች ዘመናዊ መንገዶችንና ሌሎች መሰረታዊ አገልግሎቶችን በማስፋፋት የመሰረተ ልማት አብዮትም እያስከተሉ ይገኛሉ። ተፈጥሮ አለ። ይህንን ግን የሚመግብ ነገር አልነበረም። የዛሬ 5-6 ዓመት ወንጪ ደንዲ መምጣት አስቸጋሪ ነው። መንገድ የለም፣ መብራት የለም፣ ቴሌኮሙኒኬሽን የለም። እኔ እንኳን ስመጣ አልነበረም። ዛሬ ግን መንገዱ ሰርተናል፣ መብራት አስገብተናል፣ ቴሌኮም አምጥተናል። እንደዚህ ያለ ያማረ ሪዞርት በመንግስት አስተባባሪነትም በፕራይቬት ሴክተርም ተሰርቷል። ይሄንን አይቶ ከአዲስ አበባ በአንድ ሰዓት ተኩል ቢበዛ 2 ሰዓት መጥቶ መስተናገድ የሚቻልበትን እንደዚህ ያለውን ቦታ ማንም ሰው ሚስ ማድረግ አይፈልግም። የኛን ስራ በቱሪዝም ለመለካት ይሞክራሉ። እንደዚህ መሳሳት ጥሩ አይደለም። ፖሊሲዎቻችን ስትራቴጂዎቻችን በደንብ ማየት ጠቃሚ ነው። የኛም ቢቀር ግን ዛሬ የዓለም ባንክና የአይኤምኤፍ አመታዊ ስብሰባ ዋሽንግተን ላይ ያደረገ ነው ያለው እና የዚህን አመት እድገት ፕሮጀክሽን አውጥቷል። በአፍሪካ ውስጥ ቁጥር 1 ከፍተኛ እድገት ያላት ሀገር ኢትዮጵያ ናት። ከፍተኛ ቁጥር 1 በምን መጣ ሲባል በቱሪዝም በሰራነው ስራ፣ በግብርና በሰራነው ስራ፣ በኢነርጂ በሰራነው ስራ፣ በቴክኖሎጂ በሰራነው ስራ፣ በማይኒንግ በሰራነው ስራ በድምር ውጤት ነው ይሄ ነገር የመጣው። አፍሪካ በእነሱ ግምት ከ9% በላይ እድገት የምታረጋግጥ ብቸኛው ሀገር ኢትዮጵያ ናት። እኛ ከዚያም በላይ እንጠብቃለን፣ ሲደርስ የምናየው ይሆናል። ይህ ግን የመጣው ግልጥ ያለ ስትራቴጂ ኖሮን የት ጋር ምን እንደምናደርግ አውቀን እንዴት ፎሎ እንደምናደርግ ገብቶን በትጋት መስራት ስለቻል ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ብዛም አዋጭ አይደለም። እነዚህ የልማት ስራዎች ኢትዮጵያ ያላትን ሰፊ አቅም ወደ ተጨባጭ ውጤት በመቀየር በፈተና ውስጥም ሆኖ ከፍ ብሎ መታየት እንደሚቻል በተግባር ያስመሰከሩ ሆነዋል። ይህ አቅምን ወደ ውጤት የመቀየርና የኢትዮጵያን ከፍታ የማረጋገጥ ስራ በየትኛውም መሰናክሎች የማይገታና የማይቋረጥ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው።
ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ቱሪዝም የሀገራዊ ኢኮኖሚ አንዱ ዋነኛ ምሰሶ እንደመሆኑ የሀገራዊ እድገታችንን የወደፊት አቅጣጫ እየቀረጸ ያለና የኢትዮጵያን ትንሣኤ እያበሰረ ያለ ዘርፍ መሆኑን በተግባር እያስመሰከረ ይገኛል።